እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በቅዳሜ ዕለት የሚነበበውን የቅዱስ ኢያቄምና የቅድስት ሐናን ድርሳን እናሰማለን። አንድ አምላክ በሆነ በአብ በወልድና በመንፈስ ቅዱስ ስም በዕለተ ቅዳሜ የሚነበብ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናቷ የምትሆን የቅድስት ሐና ገድልና ድርሳኒ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ዳግመኛ እንመለስና ስሙ አማኑኤል የተባለ ነበልባልን የተሸከመች የሐናና የኢያቄም ልጅ ድንግልን እናመስግናት። ጻድቅ በምግባሩ ንጹሕና እንደ መላእክት ትጉህ ከሚሆን ክቡር አረጋዊ ወስደን የልደቷን ክብር እንመሰክራለን። አምላክን ስለወለደችልን ስለ እመቤታችን ቅድስት ድንግል ማርያም ልደት መነጋገር መልካም ነውና ከማርና ከስኳር ከወይንም ይልቅ ይጣፍጣል፣ ለአጥንት እንደ ቅቤ ዘይት ነው። እንዲሁም ለአዋቂ ሰው ጆሮም የጥበብ ነገር እንደ መስማት ነው። ለመሸለምም እንደ ነጭ ሐር ናት፣ ለራስም እንደ ወርቅ ዘውድ ናት። ለዓይንም እንደ ኩል ለጆሮም እንደ ጉትቻ ናት። ለአንገትም እንደ ማርዳ ለክንድም እንደ ማተብ ምልክት ናት። ለእጆችም እንደ ቀለበት ናት። ለጭን እስከ ተረከዝ ድረስም እንደ ልባብ ናትና ከእግዚአብሔር ቤት የተተከለች የድንግል ምስጋና መታሰቢያም ታላቅ ነው። በደጋ እንዳለ የዝግባ ዛፍ ነው። በኤርሞን ተራራም ቄድሮስ እንደተባለ ዕፅ ነው። በውሃ መውረጃ በመወሰኑ እንደ ተተከለ ዘንባባ ነው። በኢያሪኮ ሐይቅም እንደ ጽጌረዳ አበባ ነው። በእግዚአብሔር ቤተ መቅደስም እንደሚያምር የዘይት ዕፅ ነው። የአፏ ሽታ ቀንሞስና ቀናንሞስ እንደሚባሉ ሽቶዎች ነው። በቤተ መቅደስ ውስጥ እንዳለ እንደ ጢስ መዓዛ ናት። ቅርንጫፎቿም የክብር ቅርንጫፎች ናቸው። ባለሟልነት ፈጽሞ የሞላባት ናት። የድንግል ክብሯ እንደ ኤፌሶንና ኤፍራጥስ ፈሳሽ ነው። እንደ ግዮንና እንደ ጤግሮስ ተክል ነው። እንደ ጨረቃ ብርሃን ሙሉ እንደ ሚያዝያ ፀሐይ ብሩህ ነው። በመቅረዟ ላይ እንዳለች መብራትም ነው። እንግዲህ የተመሰገነችዋን እንዲህ የተቀደሰችዋን እንዲህ የተባረከችዋን ልጅ ኢያቄም ወለዳት። እኔም ለበጎ ነገር አማካሪ በሐዘኔ ጊዜ አጽናኝ እንደምትሆነኝ አውቄ አገልጋዋ ሆን ዘንድ መረጥሁ። በእርሷ ምክንያትም በብዙዎች ዘንድ ምስጋናን በሊቃውንቱ ዘንድ ክብርን አገኛለሁ። በኃያላን ፊትም ዝም በማለቴ እደነቃለሁ። እስከምትናገር ድረስም ይጠብቁኛል። መልካም ደግ ሆኜ አያታለሁ። በቤቷም ደስታና ሐሴት ነው እንጂ ሐዘንና ለቅሶ የለምና። የድንግል ፍቅሯ አይሞትም፣ ፈጽማ ሰውን መውደዷም እንዲሁ ያማረና የሚያስደስት ነው። በእጇም የማያልቅ ብልህ ሀብት አለ። በአነጋገሯ ውስጥም የጥበብና የክብር ዕውቀት አለ። በምክሯም ሰላምና ፍቅር አለ።
ስለዚህም ከነገሥታት ወገን ከሚሆን ከኢያቄም ወገን ከካህናትም ወገን ከምትሆን ከሐና ማኅፀን የእመቤታችን የቅድስት ድንግል ማርያም መወለድን እናገራለሁ፣ አስተምራለሁ። የቸር የእግዚአብሔር ነቢያት ሆይ ኑ፣ የብርሃን እናቱ የሆነች የልጃችሁን የክብሯን ጥልቅነት እናገር ዘንድ ረዳት ሁኑኝ። እኛ እንጠይቃችኋለን፣ እናንተ ደግሞ ንገሩን። አባትህን ጠይቀው ይነግርሃል፣ ሊቃውንቱንም ጠይቃቸው ያስረዱሃል የሚል ጽሑፍ አለና። ዳግመኛም በስውርነት የተነሣ ሆዳቸው ጠገበ፣ ጠግበውም የተረፈውን ለልጆቻቸው ተው አስቀመጡ የሚል ጽሑፍ አለ። የእግዚአብሔርን ስውር ምስጢር ሆዳችሁ የጠገበላችሁም እናንተ ናችሁ። ልጆቻቸው ጠገቡ ማለትም ሐዋርያት ናቸውና። ዳግመኛም ይህ ነቢይ አስከትሎ ስለ አባቶችሽ ፈንታ ልጆችሽ ተወለዱልሽ፣ ለምድር ሁሉ አለቃ አድርገሽ ትሾሚያቸዋለሽ በማለት እንደተናገረ በእውነትም እነዚህ ስውር ከሆነው መለኮታዊ ምስጢር ጠገቡ። በዓለም ሁሉ ነቢያት የተናገሩትን አዲሱን ሥርዓት ሰርተዋልና የሌላ ግን አይደለም። እንደዚሁ ያተረፉትን ለሕፃናቶቻቸው ተው ማለት እንዲሁም ያፈራቻቸውን በሥርዓት ያሳደገቻቸው እነዚህ አሕዛብ ናቸው። ከእነርሱም ሊቃነ ጳጳሳት፣ ጳጳሳትና ኤጲስቆጶሳት ይሆናሉ። ቀሳውስት፣ ዲያቆናትና ንፍቀ ዲያቆናት መዘምራንም ይሆናሉ። ከእነርሱም ትንቢት የመናገር ጸጋ የተሰጣቸዋሉ። ስውር የሆነውን ምስጢር የመተርጎም ጸጋ የተሰጣቸዋሉ። ሕዝብና አሕዛብ ያዕቆብም ወገኖቹም ሁሉ ተሰበሰቡ። ከያዕቆብ ወገን እድፍ ጉድፍ የሌለው ንጹሕ የሰርግ ቤት ተገኝቶአልና ልቅሶ የሌለበት እንደ ወይን መጠጥም ልቡናን የሚያስደስት እንደ ቅቤ ፊትም ብሩህ የሚያደርግ ድካምና መገዛት የሌለበት ነው። የሐናና የኢያቄምም ልጅ ክብሯና ገናንነቷ እጹብ ድንቅ ነው። ንጉሥ ክርስቶስን በወለደች ጊዜ ተራሮች የሕይወት ኅብስት ሆኑ፣ ኮረብታዎችም የበረከት ፍሬን አፈሩ። የባሕሩ ውሃም ወተትና ማር ሆነች። እንዲሁ በዚህችም ቤት ስለት በሆነ የኀጢአት ሰይፍ ብዙ ሰዎችን የሚነድፉ የበሽታ መናፍስት አይኖሩም። በሰርግ ቤት ተሰብስበንም እንመሰክር ዘንድ ይገባናል። ይህችም የእመቤታችን የድንግል ማርያም አባት የኢያቄም ቤት ናት። መድኃኒታችን ኢየሱስ ክርስቶስን የወለደችው የልደቷ ዜናም ይህ ነው። እግዚአብሔር በመጀመሪያ በላይ ያለ ሰማይንና በውስጡ ያለውን ሁሉ ፈጠረ፣ ጠፈርም ፈጠረ። ከዚህ በኋላ የሕይወት ገነትን ፈጠረ። ዳግመኛም ፀሐይንና ጨረቃን፣ ከዋክብትን፣ ባሕርን፣ ቀለያትን፣ ዓሣዎችን፣ እንስሶችን፣ የሚበሩ የሰማይ ወፎችን፣ ታላላቅ እንስሳትን፣ ጥቃቅን የሆኑ እንስሳትን፣ ደመናዎችን፣ ዝናማትን፣ ልምላሜን ፈጠረ። ሁሉንም አስማምቶ ፈጠረ። ፍጥረታትን ፈጥሮ ከፈጸመ በኋላ አባታችን አዳምን በአርአያውና በአምሳሉ ፈጠረ። የሕይወትን እስትንፋስም እፍ አለበት። በሕይወትም መንፈስ በመፈጠሩ ሕያው የማይሞት ፍጥረት ሆነ። በዚያን ጊዜ የኢያቄም ልጅ እመቤታችን ቅድስት ድንግል ማርያም እንደ ነጭ ዕንቁ ከአዳም አብራክ በቀኝ ጎኑ በኩል በፍጹም መልክ ነበረች። ምሳሌዋንም በአርያም አዘጋጀ። ዳግመኛም ለሙሴ ድንኳኗን እንዴት አድርጎ እንደሚሠራላት አሳየው። ከማይነቅዝ እንጨት ታቦትን ይሠራ ዘንድ በውስጥም በውጭም በወርቅ ይለብጣት ዘንድ አዘዘው። በዚች በተቀደሰችው ታቦትም 2 የድንጋይ ጽላት ያኖሩባት ዘንድ አዘዘ። በውስጣቸው 10 ቃላት የተጻፈባቸው ነበሩ።
ጽሑፉም የእግዚአብሔር ጽሑፍ ነው። በዚህም ታቦት ላይ የወርቅ ስዕል አለ። በስዕሏ ላይም በወርቅ ቅርጽ የተሳሉ 2 ኪሩቤል አሉ። ከዚህችም ታቦትም እግዚአብሔር ለሙሴና ለአሮን ለሚፈልጉ ለብዙ ካህናት ይገለጥላቸው ነበር። ዳግመኛም ሶሎሞን በዚህች ድንኳን አምሳል ከጽድና ከዝግባ እንጨት ቤተ መቅደስን ሠራ። ምድሩን ባጡንና ግድግዳውን በወርቅ ለበጠው። በበሮቿም ዘንባባን እንዲሁም ኪሩቤልን ከንጹሕ ወርቅ ሠራ። የኢያቄም ልጅ የምትሆን የእመቤታችን የማርያም ምሳሌዋ የምትሆን ቅድስት ታቦት በምትኖርባት በቅድስተ ቅዱሳኑ የሚጋርዷት 2 ኪሩቤል ከቀይ ወርቅ ሠራ። በእርሷም እግዚአብሔር ይገለጥባት ነበር። በግልጽ የሚታይበት ዕለት አለ፣ በሕልም የሚገለጥበት ዕለት አለ። ለነቢያት ለተቀደሱ ሰዎችና ለሚወደዱ ሰዎችም ከሙሴ እስከ ዘካርያስ ድረስ በራእይ የሚገለጥበት ጊዜ አለ። ከጥቂት ዘመን በኋላም እግዚአብሔር የእስራኤልን ወገኖች ባስቆጡ ጊዜ ለማረፊያዬ ምን አይነት ቤት ትሰሩልኛላችሁ? ለማደሪያዬስ የሚሆን ምን አይነት ቤት ነው? ማደሪያዬስ የሰው እጅ ያልሰራት ለአዳምና ለልጆቹ መድኃኒት የምትሆን እነኋት አላቸው። የጻድቁ አባታችን የቅዱስ ኢያቄምና የእናታችን የቅድስት ሐና ረድኤታቸው በረከታቸው በእኛ ላይ ይደር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 11 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅ ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጅን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርግ ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስ በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስ ስም ቤተ ክርስቲያን ሠራ። ከዚህም በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁል ጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለያውም በገባ ጊዜ አገልግሉን ትኩስ እንጀራ ተመልቶ አገኘው። እጅግም አደነቀ። ከልጃቸውም የሆነውን ነገር ለሚስቱ ነገራት። ከዚያችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረበት አወቁ። የቤተ ክርስቲያንን ትምህርት እንዲማር አደረጉ እንጂ በጎችን የሚጠብቅ እረኛ እንዲሆን እነርሱ አልተዉትም። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን አልወደደም። 18 ዓመት በሆነው ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንንም በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ታምራቱ የተናገረው ነው። እግዚአብሔር በእጆቹ ላይ ድንቆችንና ታምራትን ገልጿልና ደዌ ያለባቸውንም ሁሉ ያመጧቸው ነበር። እርሱም በዘይት ላይ ይጸልይባቸዋል፣ እንዲሁም ይቀባቸው ነበር። ወዲያውንም ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር፣ ይመክራቸውና ይገስጻቸውም ነበር።
ተአምራቱም የማይቆጠር ብዙ ነው። ከተአምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሷ አበላት። ያችን መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜ ፈረሱ ሞተች። ዳግመኛም የንጉሡ ጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረ አገልጋይ ነበረው። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠች። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ሥራቸውን በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገስጻቸውም ነበር። ዜናውም በንጉሥ ማርያኖስ ዘንድ ተሰማ። እርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗት ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራው አለቃ የባሪያውን ዓይን እንዳዳነ የቅዱስ ዮሐንስን ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባሕሩን ይፈራ ነበር። ያን ጊዜ ደመና መታ ነጠቀችው። ሰርመላስ ከሚባል ሀገርም ወደ አንጾኪያ ከተማ ደረሰችው። በንጉሡም አልጋ ላይ አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት። ልጁንም አመጣት። በላዩም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሡም ከቤተ መንግሥቱ ሰዎች ሁሉ ጋር ከእርሱም ተባረከ። እጅግም አደነቁ። ለሚፈሩት ይህንን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ሊያኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜ ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉሡም ቤተ ክርስቲያን ሰርቶ የቀሚሱን ቁራጭ በውስጡ አኖረው። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜ ሥጋውንና ደሙን መቀበል የሚገባቸውንና የማይገባቸውን ጻድቃንንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖታትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህንን አስረድቶ ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊትም ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ሥቃይም አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነትን አክሊል ተቀበሉ። በሥጋቸውም ድንቆችና ታምራት ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ዳግመኛ በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። የዚህም ቅዱስ ወላጆች በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙን የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲትም ዕለት ቅዱሳን መነኮሳት ወደዚህ መጡ። በውስጣቸውም መልካም ገድል ያለው አንድ አረጋዊ ነበር። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት የሚባርኩትና ይህንን ይሁን ይገባዋል እንደሚሉ ራእይ ያየ።
ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔር አምላክን አመሰገነው። ከዚህም ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ምህና በሚባል ሀገርም ገድሉ የተደነቀ የቤተ ክርስቲያንን መጻሕፍትን ብሉያትንና ሐዲሳትን የሚያውቅ የእናቱም ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋና ከእውቀቱ የተነሳ ያዩት ሁሉ ያደንቁት ነበር። ዲቁናም ሾመው። 12 ዓመትም በሆነው ጊዜ የምንኩስና ልብስ ሊለብስ ወደደ። ይህንንም ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስም በገል ተጠምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች ውስጥ የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋት እየተጋደለ ያለማቋረጥ ብዙ ዘመናት ኖረ። ከዚህ በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን አበምኔት አድርገው ሕንፃዋን ሁሉ አደሰ። ከዚህም በኋላ ወደ ኢየሩሳሌም ሂዶ ከቅዱሳት መካናት ተባረከ። ከዚያም በቅድስት ትንሣኤ በተሰየመች ቤተ ክርስቲያን በጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር አገር ተመልሶ በማዕልቃን ባለች በእመቤታችን ማርያም ቤተ ክርስቲያን ቅዱሳት መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊው የማርቆስ መንበርም ያለ ሊቀ ጳጳሳት ነበር። ስለዚህም ኤጲስቆጶሳት የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረው የከሊል ልጅ አባ አትናቴዎስን ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትን የሕዝብ ሽማግሌዎችን ዳግመኛም እንዲሁ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋር ዕጣ ያጣጥሉት ዘንድ ተስማሙ። ስሞቻቸውን ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩ እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለማልቃን ቤተ ክርስቲያን ተከራካሪ አድርገው ሾሙት። በዚያም ወራት በግብፅ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾምና በጸሎት በስግደት በቀንና በሌሊት ሲጋደል ኖረ። ከቅዱሳት መነኮሳትም ብዙዎች መልካም ራእይን አዩለት። በእነርሱም በእስክንድሪያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያያለ። ደግሞም ይሾሙባት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸው መክፈቻዎችን ሲቀበል ያዩም አሉ። ከገዳሙ ሊወርድ ብዙ ጊዜ ይሻ ነበር፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንስ በራእይ ተገልጾ እንዲህ አለው፣ ያለ እግዚአብሔር ፈቃድ ከዚህ ገዳም ተወርድ ዘንድ እኔ አልፈቅድልህም፣ ጊዜው ሳይደርስ አትውረድ አለው።
ከ3 ዓመት በኋላም አንዱ አረጋዊ የከበረ መልአክ እንግዲህስ አባ ገብርኤልን ወስደው በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል። እንዲህም እያለ እንደሚያነጋግረው ራእይ ያየ። ከዚህችም ሀገር የሀገረ እንጣፊ መኮንን መጣ። ከዚህም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝ የንጉሥ ደብዳቤ ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊው በማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። ከዚያችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት ቀሳውስትንና ዲያቆናትን ሾመ። ከዚህም በኋላ 3 ጊዜ ሜሮንን አከበረ፣ ባረከ። እንደዚህም አድርጎ 11 ዓመት ከ1 ወር ኖረ። በዚያን ጊዜ አባ እንጦንስ ተገልጦ እንዲህ አለው፣ እነሆ ዕረፍት ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትን ትወርሳለህ። ከዚህም በኋላ በክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖቹን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችን ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር ሀገር ዓመት ሙሉ ተሰወረ። ከአንድ ምእመን በቀር ማንም አላወቀውም። በቀንና በሌሊት በገርል ከመቀጥቀጡ የተነሳ መልኩ ተለወጠ፣ ሥጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምእመን ሥራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ኖረ። ድሆችንም ይጎበኛቸው ነበር፣ የሚሹትን ይሰጣቸው ነበር። ወደ እርሱ የሚመጡትን ሕዝቦችም ያስተምራቸውና ያጽናናቸው ነበር። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጥ ታየው፣ እንዲህም አለው፣ ስለዚህ ፈጽሞ አትዘን፣ ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፈሃልና። እነሆ ምድራዊ ኑሮህን የሚፈጽም ደዌ ባንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔርን ጸጋ ተቀብለሃልና የዘላለም ሕይወትንና የማያልቅ ተድላ ደስታን ትወርሳለህና አለው። በዚያን ጊዜ በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱም መውጣትና በእግዚአብሔር ፊት ስለ መቆሙ ይፈራና ይደነግጥ ነበር። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበር። በዚያንም ጊዜ ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትን አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ዘንድ ተሰወረ። በሦስተኛውም ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በቅዱስ ኢያቄምና በቅድስት ሐና በዓል ዕለት የሐምሌ 11 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 33 ቁጥር 1 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል፣ እግዚአብሔርን በመሰንቆ አመስግኑት። ተፈስሒ ጻድቃን
በእግዚአብሔር ወለራት ይደልዎ ሙክብር ግነዩ ለእግዚአብሔር በመሰንቆ በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በሐምሌ 11 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ ቁጥር 9። ቃሉም እንዲህ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ፣ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፋት ሐሳብም የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በሐምሌ 11 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ቁጥር 17። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሊገለጥ እንደ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በሐምሌ 11 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 20 እስከ ፍጻሜ። ቃሉም እንዲህ ይላል። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል እያሉ ወደ ልስጥራን ወደ ኢቆንዮንም ወደ አንጾኪያም ተመለሱ።
በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመው ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጲስድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣልያ ወረዱ። ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጠበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በሐምሌ 11 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 6 ቁጥር 20 እስከ ቁጥር 27። ቃሉም እንዲህ ይላል። እርሱም ወደ ደቀ መዛሙርቱ ዓይኑን አነሣ፣ እንዲህም አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ነውና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፋችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ነውና። በዚያ ቀን ደስ ይበላችሁ ዝለሉም። አባቶቻቸው ነቢያትን እንዲሁ ያደርጉባቸው ነበርና። ነገር ግን እናንተ ባለጠጎች ወዮላችሁ፣ መጽናናትን ተቀብላችኋልና። እናንተ አሁን የጠገባችሁ ወዮላችሁ፣ ትራባላችሁና። እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁና ታለቅሱም አላችሁ። ሰዎች ሁሉ መልካም ሲናገሯችሁ ወዮላችሁ፣ አባቶቻቸው ለሐሰተኞች ነቢያት እንዲሁ ያደርጉላቸው ነበርና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን።